ውድ እግዚአብሔር ልጆች አሁን የሚቀርብልን ዝግጅት ሰንበት ተማሪዎች ብቻ የሚሳተፉበት እኔ ሰንበት ተማሪ ነኝ የተሰኘ ዝግጅታችን ነው። አሁን እህታችን አሜን ከስቱዲዮ ወጣ ብላ ከበፊቱ በተለየ መልኩ በአስኮ አቡነ ሀብተ ማርያም ገዳም የሚገኙ ሰንበት ተማሪዎችን ታቀርብልናለች። ወደ ዝግጅቱ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማህበረ ቅዱሳን ይመጣል ተብሎ እየጠበቅንሽ ነበር። አልቆየም አይደል? አረ ችግር የለም። ሰላም ነህ? ወንድሞቼ እየጠበቁሽ ነው። እንሂድ። እሺ። ስምህን ግን እንኳን አልነገርከኝም። በቃሉ እባላለሁ። በቃሉ? እሺ። ይሄ መጣንበት ገዳም ነው አይደል? አዎ። እታች ደግሞ ቅድስት አርሴማ ቤተክርስቲያን አለች። ይሄ አቡነ ሀብተ ማርያም ገዳም ይባላል። እና ይሄ ገዳም ሰንበት ትምህርት ቤት አለው? አይ የለውም። እኛ ነን ሁለቱንም እናገለግልልን። ሁለቱንም? አዎ። እንዴት ይሆንላችኋል? በዛ አገልግሎት ጊዜ እዛ እናገለግላለን፣ ወደዚህ ሲሆን ደግሞ እዚህ ጋር እናገለግላለን። አይደግማችሁም ታዲያ ከአርሴማ እዚህ ስትመጡ? አይ እኛ ታላላቆቻችን እዚህ ያገለግላሉ፣ እኛ ግን በታች አርሴማ ቅድስት ቤተክርስቲያን እናገለግላለን። በአብዛኛው እናንተ ታች ነው የምታገለግሉት ማለት ነው? አዎ ታላላቆቻችን ናቸው እዚህ የሚያገለግሉ። ስንት ዓመት ሞላው ቤተክርስቲያን? ገዳማችን 25 ዓመት ሞልቶታል። 25 ዓመት? አዎ። ስንት ዓመት ነው ሰንበት መማር የጀመርከው? እኔ ሰንበት መማር የጀመርኩ በ10 ዓመቴ ነው። በ10 ዓመት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የቃሉ ነው አይደለም። ጽሁፉ ልክ ነሽ፣ ጽሁፉ እንደዛ ይላል፣ ግን በትክክለኛ መጣሪያ በቃሉ ተራራ ደብረ መድኃኒት አቡነ ሀብተ ማርያም ቅድስት ልደታና ቅድስት አርሴማ። ወንድም እህቶቼ እነዚህ ናቸው። እንኳን ደህና መጣሽ። እኛ የሰንበት ተማሪዎች ነን። እሺ መልካም። አረፍ በሉ። በድጋሚ በጣም አመሰግናለሁ። በመላ ለምትከታተሉ እግዚአብሔር ልጆች እንግዲህ መርሃ ግብር አስተዋቂዎቹ እንደነገሯችሁ አሁን የሰንበት ተማሪ የተሰኘ ዝግጅታችን ላይ ደርሰናል አይደል? ጎበዞች። ዛሬ ደግሞ በለየት ባለ መልኩ ከስቱዲዮ ውጪ በአቡነ ሀብተ ማርያም ገዳም ተገኝተናል። እንግዲህ እንደምትመለከታቸው ሰንበት ተማሪዎችን ይዤላችሁ መጥቻለሁ። እንግዲህ ከመግቢያው ጀምሮ እንደተከታተላችሁት ከበሩ ጀምሮ በቃሉ ስለ ደብሩ ታሪክ እየነገረኝ እያወራ ነበር የመጣነው። እስኪ ሶስታችሁን ግን አልተዋወቅኳችሁ። ካንቺ ልጀምር። እሺ፣ እድሉ ስለተሰጠኝ በልዑል እግዚአብሔር ስም አመሰግናለሁ። ስሜ ረድኤት መኩሪያ ይባላል። የክርስትና ስሜ ወለተ ኪዳን ይባላል። የደብራችን ስም በቃሉ በተራራ አቡነ ሀብተ ማርያም ወቅድስት ልደታ ወቅድስት አርሴማ አንድነት ገዳም ፍኖተ ቅዱሳን ሰንበት ትምህርት ቤት ይባላል። እሺ፣ ስሜ አብስራ እንዳሻው ይባላል። የመጣሁት በቃሉ ተራራ ደብረ መድኃኒት አቡነ ሀብተ ማርያም ወቅድስት ልደታ ወአርሴማ ፍኖተ ቅዱሳን ሰንበት ትምህርት ቤት ነው። ስሜ ሀሴት ደረጀ ይባላል። የክርስትና ስሜ መዓዛ ድንግል። ስሜ በቃሉ ብሩክ ይባላል። የክርስትና ስሜ ሀብተ ስላሴ። የመጣሁበት ደብር በቃሉ በተራራ ደብረ መድኃኒት አቡነ ሀብተ ማርያም ወቅድስት ልደታ ወቅድስት አርሴማ አንድነት ገዳም ነው። የሰንበት ትምህርት ቤታችን ስም ፍኖተ ቅዱሳን ሰንበት ትምህርት ቤት። እሺ መልካም። እስኪ የገዳሙ ስም በገዳሙ ሶስት ታቦት ይገኛል ብላችሁኛል። የአቡነ ሀብተ ማርያም፣ የልደታና የቅድስት አርሴማ። ወይስ የምትጨምሩት ነገር አለ?
የለም ትክክል ነኝ? አይ ገዳሙ ይህኛው ገዳም በዚህ ገዳም ውስጥ የተለያዩ ታቦቶች ይገኛሉ። ቅድስት አርሴማ ገዳም የሚገኘው ቅድስት አርሴማ ገዳም የምትገኘው በታችኛው ቤተክርስቲያን ነው። እዚህ ገዳም ላይ የሚገኙት ታቦቶች ስላሴ፣ አቡነ ሀብተ ማርያም፣ ቅድስት ልደታና አቡነ ዘራ ብሩክ ናቸው። በታችኛው ገዳም ላይ ደግሞ ቅዱስ ሚካኤልና ቅድስት አርሴማ ይገኛሉ። እሺ መልካም። እስኪ ስለ አቡነ ሀብተ ማርያም ታሪክ የሚነግረኝ ረዲት ካንቺ ጀምር። ይሄ ገዳም ከተመሰረተ 25 ዓመታትና ሞልቷል። በዚህ ገዳም ውስጥ 3 ታቦታትን እነሱም በታችኛው ገዳም ቅድስት አርሴማ ገዳም ትገኛለች። በዚህ ደግሞ አቡነ ሀብተ ማርያም ገዳም ይገኛል። ቅድስት አርሴማ ገዳም ነው ቤተክርስቲያን? ቤተክርስቲያን ነው፣ ግን ደግሞ ሁለቱም መጠሪያቸው በገዳምነት ነው። አንድ በአንድ ደብር ስር ስለሚገኙ ገዳም ብለን ነው የምንጠራቸው። እሺ መልካም። ስለ አቡነ ሀብተ ማርያም ደግሞ የምታውቀውን ታሪክ ንገረን። አቡነ ሀብተ ማርያም ከተመሰረተ 25 ዓመት ሆኖታል። አይ ገዳሙ ሳይሆን እሳቸው ቅዱስ አቡነ ሀብተ ማርያም አንተ እስከምታስብ ድረስ ሊያስወልጠይቅ። እሺ በቃልስ አቡነ ሀብተ ማርያም እግዚአብሔርን ለማገልገል በድንግልና የኖሩ ቅዱስ ጻድቅ አባታችን ናቸው። እነሱ በጣም ብዙ ተአምራት ሰርተዋል እግዚአብሔር በሰጣቸው ቃል ኪዳን መሰረት አፈራቸውን በጥብጦ የጠጣ በእነሱ ቤተክርስቲያን ሄዶ የጸለየ እግዚአብሔር እስከ ልጅ ድረስ እምርልሃለሁ ብሎ ቃል ኪዳን ገብቶላቸዋል። እሺ አቡነ ሀብተ ማርያም የአምስቱ መቅሰፍቶች ተቆጣጣሪ ናቸው ይባላል አይደል? ሰምታችሁ ታውቁም እንደዛ ሲባል? እሺ ልንገራችሁ። የአምስቱ መቅሰፍቶች ተቆጣጣሪ ናቸው የሚባለው የረሃብ፣ የጦርነት፣ የወንዞች መብላት፣ የእሳት እና የፍቅር ማለት በቃ ጥል እንዳይነሳ ምናምን እሳቸው ናቸው የሚቆጣጠሩት። አምስቱ መቅሰፍቶች እግዚአብሔር አምላክ እንዲቆጣጠሩ ብሎ ኃይሉና ስልጣኑ ሰጥቷቸዋል ማለት ነው። የቅዱስ ረድኤት በረከት ከኛ ጋር ትሁን፣ አሜን። እሺ እንግዲህ የአቡነ ሀብተ ማርያም ታሪክን በጥቂቱም ቢሆን ነግራችኛል። ከሳቸው ታሪክ እስኪ ምን እንማራለን? ካንተ ልጀምር። ከሳቸው ታሪክ የምንማረው ጾም ጸሎትና መጸለይንና በትጋት መጸለይ እንዳለብንና እግዚአብሔር ማመስገን እንዳለብን ነው። እሺ ረድኤት ከሳቸው ምን ትማራለች? ጾም ጸሎትን እንዲሁም ፍጹም ድንግልናን ከእርሳቸው እንማራለን። እሺ በቃል ከሳቸው ምን ትማራለች? ከአቡነ ሀብተ ማርያም የምንማረው በድንግልና እግዚአብሔርን ማገልገልን፣ ለቃላችን ታማኝ መሆንንና ላምንበት ነገር በጸንቶ መጽናትን ያስተምረናል። ብዙ ነገርን ከሳቸው እንማራለን። ቃል ሕይወት ያሰማል። ቃል ሕይወት ያሰማልን። እሺ አሁን ደግሞ ወደ ሰንበት ትምህርት ቤታችሁ እንምጣ። ሰንበት ትምህርት ቤታችሁ ምን ትምህርት ያስተምራቸዋል? ረዲት ካንቺ ጀምር። በብዙ ደብራት የማይተገበሩ ትምህርቶችን እንማራለን። ለምሳሌ ግዕዝ በብዙ ሰንበት ትምህርት ቤቶች አይዘወተርም እና ግዕዝ በዋናኛነት የምንማረው ትምህርት ነው። እሺ ከምንማረው ትምህርት ውስጥ ለምሳሌ መሰረተ ሃይማኖት ተጠቃሹ ነው እና በብዙ ነገር እንድናውቅ የሚረዳን ነው። ስለ ቤተ ክርስቲያን እና ስለ ቤተ ክርስቲያኑ ብዙ ነገር እንድናውቅ ይረዳናል። እሺ ሀሴት ሰንበት ትምህርት ቤቱ ምን ያስተምርሻል? የሃይማኖት ትምህርት። እሺ ምን ትማራለህ? ሰንበት ትምህርት ቤታችን ስነ ምግባርን ያስተምራል። ስነ ምግባር በቤተ ክርስቲያን ውስጥም ሳይሆን በቤተ ክርስቲያንም ውጪ ልናደርግ የሚገባ የአንድ የክርስቲያን መገለጫ ባህሪ ነው እና ሰንበት ትምህርት ቤታችንም እሱን እንድንተገብረው እያስተማረን ይገኛል። እሺ መልካም። ሰንበት ትምህርት ቤት በስንት አመታችሁ ነው የገባችሁት? ረዲት በስንት አመት ነው የገባችሁት? በ9 አመቴ። በ9? እሺ እኔ ሰንበት ትምህርት ቤት የገባው በ6 አመቴ ነው። በ6? ሀሴትስ? በ6? እሺ ሀሴት በ6? እኔ በ10 አመቴ ነው ሰንበት ትምህርት ቤት የገባው። በ10? እሺ መልካም። እስኪ አሁን ደግሞ ለልጆች የሆነ ይዛችሁልን መታችኋል አይደል? እስኪ አቅርቡልን። ምንድነው ግን ይዛችሁት የመጣችሁት? እስኪ ንገረን። ይዘን የመጣ ነው ግጥም ወይም መቀባበል ይባላል። እሺ ጀምሩ።
እድሉ ስለተሰጠን በሉን እግዚአብሔር ስም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የግጥማችን ርዕስ ፍኖተ ቅዱሳን። ከማርና ከወተት እጅግ የጣፈጠ መብል የሚገኝብሽ ከሁሉ የበለጠ ፍኖተ ቅዱሳን ሰላምታ ይገባሻል። በኤፍሬም ውዳሴ ባሕርይ ዝማሬ አቡጊዳ ብዬ ፊደሉን ቆጥሬ አፍ የፈታሁብሽ ቋንቋ ንግግሬ ፍኖተ ቅዱሳን እናቴ ነሽ ክብሬ ሰላም እልሻለሁ ዝቅ ብዬ ዛሬ። ደብረ መድኃኒት ፈልቀሽ የተገኘሽ በአቡነ ሀብተ ማርያም ቅጽር ግቢ ያለሽ በአበው ሊቃውንት ዙሪያሽን ታጠርሽ በሀብተ ማርያም በጣም በቃል ኪዳን ሎሚ በጸሎት የከበሽ ፍኖተ ቅዱሳን ሰላምታ ይድረስሽ። ፈጣሪን ያወቅኩብሽ የጥበብ ምንጭ መሰረቴ ፍትፍት አድርገሽ ያስተማርሽኝ እንዳላለ ሃይማኖቴ በቅዳሴ አበርትተሽ በቁርባኔ ያጸናሽኝ የቀናውን መንገድ ይዘሽ የመራሽኝ ፍኖተ ቅዱሳን በጥበብ በሞገስ ፍኖተ ቅዱሳን ስላኖርሽን እኛም በጥበብ በሞገስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እሺ ቃሎትን ያሰማል። አሜን። ቃሎትን ያሰማል። ሌላስ? ይሄን መዝሙር መዝሙሩን ደግሞ በኋላ ታቀርቡልናላችሁ። እሺ ወደ ጥያቄያችን ስንመለስ ደግሞ እኛ እንደ አቡነ ሀብተ ማርያም መሆን እንችላለን? ያ የምታስቡት ነገር ረዲት ያን ያክል እንደሱ መሆን ባንችልም ግን ደግሞ እንችላለን ብለን ራሳችንን ካሳመንን ማንችለው ነገር ስለሌለ እንችላለን። እሺ እንደ አቡነ ሀብተ ማርያም መሆን ባንችልም እንኳን ራሳችንን ለእግዚአብሔር አሳልፈን በመስጠትና ለእግዚአብሔር ጸጋውን በረከቱንና እድሉን መንግስቱን እንዲያወርሰን ብዙ በጾም በጸሎትና በትጋት መጸለይ ስላለብን እንደሱ ብለን ማሳመን አእምሮአችንን ማሳመን እንችላለን። እሺ ሀሴትስ እችላለሁ ትችላለሽ? እሺ መልካም። በቃሉስ እንደ አቡነ ሀብተ ማርያም መኖር እንደነሱ መኖር ባንችን ራሱ እኛ ግን በጾም በጸሎት በስግደት አምላካችንን እያመሰገንን የመንግስቱን ተካፋይ እንድንሆን እየጸለይን መኖር እንችላለን። እሺ አሁን ደግሞ አንድ ጥያቄ እንጠይቃችሁ። ሰንበት ትምህርት ቤታችሁ መግባታችሁን ይቆጫችኋል? ቆጭቷችሁ ያውቃል? እስኪ ሰንበት ትምህርት ቤት ደስ የሚል ትምህርት ቤት ስለሆነ ቆጭቶኛ ያውቃል። ረዲት ሰንበት ትምህርት ቤት ከገባሁበት ጊዜ ጀምሮን ያለኝን ጸባይ በስትክክል አስተካክዬ ለቤተሰቦቼም ያለኝን ጸባይ በስርዓት ስላሳዩአቸው አይጸጽተኝም። እሺ በቃሉስ ይጸጽታል? እኔ አይጸጽተኝም። ከሰንበት ትምህርት ቤት በፊት የነበረው ጸባይና ሰንበት ትምህርት ቤት ከገባሁ በኋላ የነበረኝ ጸባይ በጣም የተለያየ ነው። ሰንበት ትምህርት ቤት ሳልገባ በፊት የተለያየ ጸባይ ነበረኝ። አሁን ግን ሰንበት ትምህርት ቤት ከገባሁ በኋላ እነዛን ጸባዮች ትቼ ወደ ጥሩ ስነ ምግባር እየሄድኩኝ ስለሆነ ምንም አይጸጽተኝም መግባቴ። ሀሴትስ? ሰንበት ትምህርት ቤት በመግባቴ አይጸጽተኝም። ለምን? መንፈሳዊ ትምህርት ተምሬያለሁ። መንፈሳዊ ጓደኞችን አግኝቻለሁ። እሺ መልካም። በስንት አመቴ? በ6 አመትሽ ነው አይገባሽ ሰንበት? ስገቢስ ቸግረሽ ነበር? አስቸግረሻል? አላስቸገርሽም? ለምን? ደስ ብሎሽ ነበር? እሺ መልካም። እሺ እኔ የምማርበት ሰንበት ትምህርት ቤት ፍኖተ ህይወት ክረምት ፍልሰታ ማለት ነው ከነሐሴ 1 እስከ 16 ድረስ ዝግጅት አለን እና ዘገለግላለን። በቃ በጣም ብዙ ድራማ፣ ወረብ፣ አቀራረብ በጣም ብዙ ነገር አለን ተዘጋጅቷል። የናንተስ ምን ታረጋላችሁ? ከረዲት ልጀምር። የአመት በዓላት በሚኖሩበት ጊዜ በተሰብስበን ከሰንበት መምህራኖቻችን ጋር በመተባበር መዝሙሮችን እንደዚህ አይነት ፕሮግራሞች ግጥሞችን፣ ቲያትሮችን በማዘጋጀት ለታዳሚዎቹ እናቀርብላቸዋለን። አይ የክብረ በዓላት ሳይሆን ያልኩሽ የፍልሰታ እንዴት ነው የምታሳልፉት? በመዝሙር በጸሎት በቃ በጣም ብዙ ነገሮችን እያደረግን ለታዳሚዎቹ እናቀርባለን። ሰንበት ትምህርት ቤት ታገለግላላችሁ? አዎ እናገለግላለን። ያት እዚህ ወይስ አርሴማ? ሁለቱም ደብራት ውስጥ እናገለግላለን። ሁለቱም ደብር? አዎ። እሺ የምጨምረው ካለ እሷ ካለችው። በፍልሰታ ጊዜ ብዙ የምናደርገው ነገር አለ። በጾም በጸሎትና ብዙ ፕሮግራም እያዘጋጀን እና ሰንበት ትምህርት ቤቱን በሁለት ደብር በማገልገል እናገዛቸዋለን እና ከመምህራኖቻችን ጋር በመተጋገዝ ብዙ አይነት ነገር እናደርጋለን። እሺ ሀሴትስ? በጸሎት መዝሙር። እሺ እና በሌሎችም ታሳልፋለሽ? እሺ
በቃልስ አሁን የኛ ሰንበት ትምህርት ቤት በፍልሰታ ጾም ጊዜ ቁርባን ከ1 እስከ 16 ባሉት ጊዜያት በሶስቴ ወይም አራቴ በተመቸ ጊዜ ቁርባን አለን እንቁርባለን እና የተለያዩ ነገሮችንም እንሰራለን። በፍልሰታ ወቅት ምን ይሰማቸዋል? እስከ 9 ነው ቅዳሴ። ስለዚህ ይርባቸዋል ወይስ ደስ ብሏችሁ የምታገለግሉት? በፍልሰታ ጊዜ ምንም የሚርበኝም አይመስለኝም። ምክንያቱም በጣም በደስታና በሀሴት ነገር ሆኜ ስለምሰራ እና ስለማገለግል ምንም አይርበኝም። እሺ ረዲት ይርብሻል ወይስ? ምንም ያክል ቢደክመንም እንኳን ለእግዚአብሔር እንደምናገለግል ስናስታውስ ድካማችንን ረስተን አገልግሎታችንን መቀጠላችን እሱ ነው ተዝቢ። እሺ ቅዳሴ ማስቀደስ በጣም ደስ የሚል ታላቅ የሆነ በረከት የምናገኝበት ስለሆነ ቅዳሴ ማስቀደስ ባዶ ሆድን ሆኖ ቅዳሴ ማስቀደስ ምንም ያህል ቢርበንም እንኳን የመንግስቱን እግዚአብሔር መምጣት እያሰብን ስለምንጾም ምንም አይረበንም። እሺ ሀሴት የእግዚአብሔር ጾም ስለሆነ ቢርበንም እንኳን በደንብ ታገለግላላችሁ። ረሃብን አርቅልኝ ብላችሁ ትጸልያላችሁ። መልካም ቃልዎት ያሰማልን። አሜን። ቃልዎትን ያሰማልን። ሰንበት ትምህርት ቤት መንፈሳዊ ጓደኞችን አግኝተናል ብላችሁኛል አይደል? እስኪ ለነዛ ጓደኞቻችሁ ምን አይነት ስሜት ያላችሁ? ትወዳቸዋላችሁ? ንገሯቸው እስኪ። እኔ ከዚህ በፊት ሰንበት ትምህርት ቤት ለመግባት አስቤ አላቅም ነበርና በዛን ጊዜ እንድገባ የገፋፋችኝ ጓደኛዬ ነች። ቃል ኪዳን ትባላለች። ለዚህ ስላበቃሽኝ በጣም አመሰግናለሁ። እሺ እኔ መጀመሪያ ሰንበት ትምህርት ቤት ምገባም አልመሰለኝም እና ከጓደኞቹ መካከል ደግሞ እንድገፋፋ ያደረገኝ ወንድሜ በቃሉ ነው እና እሱ በጣም ነው የምወደው እና በጣም ነው የማከብረው። እሺ መልካም ሀሴት እኔ ከዚህ በፊት ሰንበት ልገባ አልችልም ነበር። ከዛ በኋላ ግን ጓደኞች ሲማሩ አይተሽ ገባሽ። እነርሱ መንፈሳዊ ናቸው። ጥሩ ነገር አድርገውልሻል አይደል? እስኪ አመስግኛቸው። እወዳቸዋለሁ። እሺ መልካም በቃሉስ? እኔ ሰንበት እንድገባ የገፋፋኝ ከድሮ ጀምሮ አብረን የተማርነው ጓደኛዬ ሳሙኤል ነው እና እሱ ሲማር አይቼ ነው እኔም መማር እፈልጋለሁ ብዬ በመንፈሳዊ በሆነ ቅናት መግባት የፈለኩትና እሱ ወደዚህ እንድገባ እድሉ ስለሰጠኝ በጣም አመሰግናለሁ። እሺ መልካም ቃልዎትን ያሰማልን። አሜን። ቃልዎትን ያሰማልን። እሺ መልካም አሁን ቅድም መዝሙር ይዘን መተናል ብላችሁኛል። እሺ አቅርቡልን። እንደ ወይን እንደ ዘለላ እንደ ወይን እንደ ዘለላ ስም የጣፈጠ ታምር ያማረ ስም የጣፈጠ ታምር ያማረ ሀብተ ማርያም ስም የጣፈጠ ታምር ያማረ ስም የጣፈጠ ታምር ያማረ ሀብተ ማርያም እንደ ወይን እንደ ዘለላ እንደ ወይን እንደ ዘለላ ስም የጣፈጠ ታምር ያማረ ስም የጣፈጠ ታምር ያማረ ሀብተ ማርያም ስም የጣፈጠ ታምር ያማረ ስም የጣፈጠ ታምር ያማረ ሀብተ ማርያም እንደ ወይን እንደ ዘለላ እንደ ወይን እንደ ዘለላ ስም የጣፈጠ ታምር ያማረ ስም የጣፈጠ ታምር ያማረ ሀብተ ማርያም ስም የጣፈጠ ታምር ያማረ ስም የጣፈጠ ታምር ያማረ ሀብተ ማርያም ዝማሬ መላእክት ያሰማልን። ዝማሬ መላእክትን ያሰማልን። እናንተ ከቤታችሁ ወደ ሰንበት ትምህርት ቤት ስትመጡ
ሌላ ጨዋታ የሚጫወቱ ልጆች አሉ አይደል? እስኪ ለነሱ ደግሞ መልእክት ያስተላልፉ። ሰንበት ትምህርት ቤት ተማሩ በሏቸው። ሬዲ ካንቺል ጀምር። ሰንበት ትምህርት ቤት ብትገቡ ለእናንተ ያለው ጥቅም በጣም ሰፊ ነው። እኔ አሁን ለምሳሌ እዛ በነበረኝ ሁኔታ ሰንበት ትምህርት ቤት ሳልገባ በፊት ቀጥታ ማደላ ወደ ጨዋታ ብቻ ነበርና ትምህርቴን እንዳስታውስና በሃይማኖቴ ጸንቼ እንድቆም አድርጎኛል። እሺ ሰንበት የማይማሩ ጓደኞቼ እንዲማሩና እንዲገቡ እና በገቡ ቁጥር ስነ ምግባራቸውን እንዲያስተካክሉና በሰንበት ትምህርት ቤት ሲገቡ ደግሞ ስነ ምግባራቸውን ያስተካክላሉ። ስለዚህ እኔ ደግሞ የዛን ጊዜ ሰንበት ትምህርት ቤት በማልገባ ጊዜ ወደ ጨዋታ ነበር በጣም ነበር የሚጫወተው እና ሰንበት ከገባው በኋላ ደግሞ ብዙ አይነት ስነ ምግባር ቀይሬያለሁ። ስለዚህ ሰንበት ትምህርት ቤት እንዲገቡና እንዲማሩ ነግራቸዋለሁ። እሺ ሀሴትስ? ሰንበት ትምህርት ቤት የማይማሩትን እንዲማሩ። እሺ በቃ አሁን ሰንበት ትምህርት ቤት የማይማሩት እንዲማሩ። አሁን እኔ በመማሬ የተለያዩ ነገሮችን አግኝቻለሁ። አሁን ድሮ ሰንበት ትምህርት ቤት ሳልማር በፊት ወደ ኳስና ወደ ተለያዩ ጨዋታዎች ነበር ማደላው። የተለያዩ ጨዋታዎችን ጨውት ነበር። ለንባብ ራሱ ጊዜ አይኖረኝም ነበር። አሁን ግን በመማሬ ለሰንበትም ጊዜን አብቃቅቼ እንድማር ለዓለማዊ ትምህርትም ጥሩ ነገር ይሰጠናል። እሺ መልካም ቃልዎት ያሰማልን። ቃልዎት ያሰማልን። ያለቀረባችሁት ነገር አለ? የለም? እሺ የአብነት ትምህርት ትማራላችሁ? አሁን እንማራለን። እናንተስ? አሁን እንማራለን። እሺ እስኪ ማን የሚያስተምራችሁ? የሚያስተምሩ ቄስ አበበ ይባላሉ እና በታችኛው ገዳም እና በዚህኛው ገዳም ሌሎች አባቶች ያስተምራሉ። በታችኛው ገዳም ደግሞ እኛን ያስተምሩናል ማለት ነው። ምን ላይ ደርሳችኋል? ምን ላይ ነህ አንተ? ማክሰኞ። አንተስ? ማክሰኞ። እሺ ማን ይጀምር? እኔ እጀምራለሁ። እሺ ጀምር። እሺ ውዳሴያ ለእግዝእትነ ማርያም ድንግል ወለተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚአ ግዕዝ ለአዳም ህዙን ወትኩሰ ልቡ ያግቦ አበዘድጋ መንበሩ ሰአሊ ለነ ቅድስት። እሺ ውዳሴያ ለእግዝእትነ ማርያም ዘይትነበብ በዕለተ ሰኑይ ሳህሊ ለመክህነ ቀዳሚተ መድኃኒትነ መሰረተ ንጽሕነ ኮነ በማርያም ድንግል እንተ ወለደት ለነ እግዚአብሔር ቃለ ዘኮነ ሰብአ ጥዩቅ አምላክ ፍጹም ውእቱ ወበእንተዝ ወለደት ቱንሰ ድንግል ይእቲ መንክር ኃይል ወሊዶታ ዘይትነገር ሰአሊ ለነ ቅድስት። እሺ ቃልዎትን ያሰማልን። አሜን። ቃልዎትን ያሰማልን። እናንተስ? እኛ አቡነ ዘበሰማያት ላይ ነን። ደህና ናችሁ? እሺ ተቀርቡልናላችሁ እስከ ተማራችሁ ድረስ? እሺ ናኩተ ከግዚኦ ንሴባ ከንባርከ ከግዚኦ እንታምነ ከንገል ለከ ኦ ዘለከ ይሰግድ ኩሉ ብር ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋስት ወንጉሰ ነገስት አምላከ አንተ ኩሉ ዘስጋ ወለኩለ ዘነፍስ ንጽባ ከበከመ ባረነ ቅዱስ ወልድከ አምዛይብ አንቱም ውሰ ዘበጸልዩ ከመዝበሉ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነዮ ንግር ለነ ሀበሳነ ወጊጋየነ ከመኒነኒ ንግር ለአበሰለነ ታባን ነግዚስ ተመንሱት አላድነን ነው ባላን ኮሎንኮይ እስመዚያ ከየትኒ መንግስት ኃይር ለስባት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ኦግስትና ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸቦት ሰላም ለኪ ብሩክታንትን ይማንስ ተብሩክ ፍሬ ከስኪ ከፈሲ ፍሲት ኦ ምልታ ጸጋ እግዚአብሔር ምስልኪ ሳል ይጸልዩ አምርታ ፍቅሮልኪ ኢየሱስ ክርስቶስ ከመስረለና ሀጣውነ ተማጸነቤኪ። እሺ ሀሴትስ? አትብ ገጽ ያበኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ በቅድስት ሥላሴን ዘአመንወት ማኅፀን ክደከ ከሰይጣን በቅድመ ቲሚያ ቅድስት ቤተ ክርስቲያን እንተ የቲ ስመ ማርያም ጽዮን ለዓለመ ዓለም አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ ሀበሳነ ወጌጋየነ ከመ ንሕነኒ ንግላበሰ ለነ ኢታብአነ እግዚኦ ውስተ መንሱት አድኅነነ ወባልሐነነ እምኩሉ ኩይስ መዚያ ከየቲ መንግስት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ እግዝእትነ ማርያም ሰላም ለኪ ወድንግል በስጋኪ እግዚአብሔር ጸቦት ሰላም ለኪ ብሩክታንቲ ማንስት ተብሩክ ፍሬ ሲፍስዮም ላይ ተጸጋ እግዚአብሔር ምስልኪ ሳል ጸላ ፍቅሮልኪ ኢየሱስ ክርስቶስ ከመድረና አጣቢን። እሺ መልካም ቃልዎትን ያሰማልን። አራታ አሜን። ቃልዎትን ያሰማልን። እሺ ሌላ የምታቀርቡልን ነገር አለ? የለም? አዎ። እሺ መልካም ቃልዎትን ያሰማልን። አሜን። ቃልዎትን ያሰማልን። በመላ ለምትከታተሉ እግዚአብሔር ልጆች ለዛሬ ከፍኖተ ቅዱሳን ሰንበት ትምህርት ቤት ተማሪዎች ጋር የነበረኝ ቆይታ የተከታተላችሁትን ይመስላል። ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ አደርጋለሁ።
ቀሪ ቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኔ ግን ከወዲሁ ልሰናበታችሁ። እኔ ሰንበት ተማሪ ነኝ። እናንተስ? እኛ የፍኖተ ቅዱሳን ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላካችን ቃል ሕይወትን ያሰማልን። አሜን። ተመልካቾቻችን ለዛሬ ሐምሌ 26 ቀን 2018 ዓመተ ምህረት ያዘጋጀንላችሁ መርሃ ግብር ይህንን ይመስል ነበር። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። የዛሬዎቹን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየ ነው። እኔ ብስራት ተስፋዬና እኔ ይስሐቅ አብርሃም በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። ይስሐቅ አሁን ከፊታችን የሚመጣው ነሐሴ 1 የእመቤታችን የቅድስት ድንግል ማርያም ወይም ጾመ ፍልሰታ ነው አይደለ? ስለዚህ ለተመልካቾቻችን ምኞታችንን እንግለጽላቸው። እሺ፣ መልካም ጾመ ፍልሰታ ይሁንላችሁ።